በጌታ የተወደዳችሁ ወደ ፕሮግራማችን ተከታታዮች እንደምን ቆይታችኋል? ይህ በሆፕ ቻናል ኢትዮጵያ በየሳምንቱ እየተዘጋጀ የሚቀርብላችሁ የታዳጊዎች ሰንበት ትምህርት ፕሮግራማችን ነው። የማዕዘን ድንጋይ የሚለውን የሰንበት ትምህርት ነው እያጠናን የምንገኘው። ዛሬ የመጀመሪያው ትምህርት ሲሆን የክርስቶስ የመጨረሻ ቀናትና ምስክሮች ይላልና 3 እንግዶችን ጋብዘናል። እንግዶቻችን ራሳቸውን ካስተዋውቁ በኋላ እኔ ራሴን አስተዋውቄ ጸሎት አድርገን እንጀምራለን። እንግዶቻችን ራሳችሁን አስተዋውቁ። ከአንቺ እንጀምር። አቢጌል ሰለሞን እባላለሁ። ከሲኤምሲ ሰባተኛ ቀን አድቬንቲስት ቤተክርስቲያን የመጣሁት። እኔ ደግሞ የአብስራ ቃላብ እባላለሁ። ከሲኤምሲ ሰባተኛ ቀን አድቬንቲስት ቤተክርስቲያን የመጣሁት። ስሜ አቤላት ሞላ ይባላል። የመጣሁት ከሲኤምሲ ሰባተኛ ቀን አድቬንቲስት ቤተክርስቲያን የመጣሁት። ሶስታችሁም እንኳን ደህና መጣችሁ። እኔ ደግሞ ጽዮን አቦነ እባላለሁ። ከጎፋ ሰባተኛ ቀን አድቬንቲስት ቤተክርስቲያን የመጣሁት። ጸሎት አድርገን የዛሬውን ፕሮግራማችን እንጀምራለን። እንጸልይ። በዘላለማዊ ፍቅር የወደድከን ቅዱስ አባታችን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ምሕረት ቸርነት ስለበዛልን፣ ደግነት ፍቅር ስላገዘን፣ ዛሬም ደግሞ ጌታ ሆይ ተሰብስበን ቃልህ እንድንወያይ እድል ፈንታን ስለሰጠህን እጅግ አድርገን እናመሰግንሃለን። አሁንም ስንማር ሳለ በማዕከላችን እንድትገኝ መንፈስ ቅዱስህ እንዲመራን እንማጸናሃለን። እግዚአብሔር ሆይ በቲቪ እየተከታተሉን ያሉት ሰዎች ደግሞ እግዚአብሔር ሆይ መንፈስ ቅዱስህ እንዲያስተምራቸው ልቦናቸውን አንተ እንድትነካ እንማጸናሃለን። ተምረን ጌታ ሆይ በተማርነው መኖር እንድንችል አንተ እርዳን። በልጅ በክርስቶስ ኢየሱስ ስም አሜን። እንግዲህ የዛሬው ውይይታችን የመጀመሪያው ነው። ርዕሱም የክርስቶስ የመጨረሻ ቀናት ምስክሮች ይላልና መሪ ጥቅሱ የሚገኘው በሐዋርያት ሥራ ምዕራፍ 1 ከቁጥር 7 እስከ 8 ላይ ሲሆን እንዲህ ይላል። እርሱም አብ በገዛ ስልጣኑ ያደረገውን ታውቁ ዘንድ ለእናንተ አልተሰጣችሁም፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ እስከ ምድርም ዳርቻ ድረስ ምስክሮቼ ትሆናላችሁ አላቸው ይላልና የዛሬው ታሪካችን የሚገኘው በሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 14 ላይ ነው። ደቀ መዛሙርቱ ክርስቶስ ወደ ሰማይ ባረገ ጊዜ ለደቀ መዛሙርቶቹ አንድ ቃል ገብቶላቸው ነበር፣ መንፈስ ቅዱስንም እንደሚሰጣቸው እንዲሁም ደግሞ በኢየሩሳሌም ሆነው እንዲቆዩት። ከዛ መንፈስ ቅዱስን ከተቀበሉ በኋላ በኢየሩሳሌም በይሁዳን በሰማርያም እስከ ምድርም ዳርቻ ድረስ የእርሱ ምስክሮች እንደሚሆኑ ነግሯቸው ነበርና በተለየ ሁኔታ ግን በኢየሩሳሌም ቆዩ ይላቸዋል። መንፈስ ቅዱስን ትቀበላላችሁ ካለ በኋላ ለአሕዛብ ሁሉ ምስክር እንዲሆኑ ይነግራቸዋል። ወደ እህታችን አቢጉ የመወያየ ጥያቄን ሳመጣ ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ላይ ክርስቶስ የመጨረሻ ቃልን ተናግሮ ነበርና ይህ የመጨረሻ የክርስቶስ ቃል ከሐዋርያት ሥራ ምዕራፍ 1 ጋር ከተናገረው በኢየሩሳሌም እንዲቆዩና ምስክሮች እንዲሆኑ ከነገረው ጋር ምን ያገናኛል ብለሽ ታስቢያለሽ? እሺ፣ በመጀመሪያ የማቴዎስ ወንጌል 28 ከ19 እና 20 አነባለሁ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዛችኋቸውንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ይላል። እዚህ ጥቅስ ላይ ከሐዋርያት 1 እስከ 17 ባለው ላይ ብዙ ተመሳሳይነት አግኝቼበታለሁ። በዋናኝነት የምገልጸው ከተመሳሳይነታቸው ውስጥ በጣም ግልጽ የሆነው ለእኔ ሁለቱም ጥቅሶች ላይ ወንጌልን ከአይሁድ አልፈው ለአሕዛብ ሁሉ ስለማስፋፋት ወይም ስለማድረስ ማውራታቸው ነው። ማቴዎስ 28 ላይ አሕዛብን ያስተማራችኋቸው ደቀ መዛሙርትም አድርጓቸው ይላል። ሐዋርያት 1 ላይ ደግሞ የሐዋርያት ሥራ ላይ ደግሞ እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። የሁለቱም ቃል አቀማመጥ የተለያየ ቢሆንም ዋና መልእክቱ ግን ወንጌል ለአሕዛብ ብቻ ወይም ለአይሁድ ብቻ እንዳልሆነ ወይም ደግሞ በአሁኑ ጊዜም ስናመጣው ለመላው ዓለም እንዲሆን ወይም ደግሞ የተለያየ ቋንቋ ለሚናገሩ የተለያየ ሀገር ውስጥ የሚኖሩ ለሁሉም መድረስ እንዳለበትና መስፋፋት እንዳለበት ነው የምናየው። ከዛ ሁለተኛው ላይ ደግሞ ተመሳሳይነት ብዬ ያስቀመጥኩት እስካሁን ድረስ ኢየሱስ ነበረ የሚያስተምረው፣ ወንጌልን ያሳያቸው አስተማሪያቸው የነበረው ኢየሱስ ነበረ፣ የሚፈውሰውም የሚመራቸውም እሱ ነበረ። ነገር ግን በማቴዎስ 28 እና የሐዋርያት ሥራ 1 ላይ አሁንም ያየሁት የእናንተም ስራ ነው ብሎ እየነገራቸው እንደሆነና እንደ በፊቱ በአካል ባይኖርም በእነሱ ውስጥ ሆኖ በመንፈስ ቅዱስ አማካኝነት እንደሚሰራና ወንጌል መስፋቱ እንደሚቀጥል ነው የምናየው።
ከዛም ደግሞ ሌላ ያየሁት ደግሞ ማቴዎስ 28:18 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ ይላል። ይህ ማለት ደግሞ ደቀ መዛሙርቱ በኢየሱስ ስር እንደሆኑ ያሳያል። በሐዋርያት ስራ ላይ ደግሞ ደቀ መዛሙርቱ ምስክሮች እንደሆኑ ይናገራል። ምስክር ሲባል ደግሞ ሌላ አካል ያደረገውን ነው የሚመሰክሩት፣ እነሱ ያደረጉት አይደለም። ስለዚህ ሁለቱም ጥቅስ ላይ ክርስቶስ ያደረገውን እና ያዩትን እንዲገልጹና እንዲያስፋፉ ሲነገራቸው እናያለን። ታችን አቢጌል በደንብ አድርጋ ገልጻልናለች። አንደኛ ያው በሁለቱም ስፍራ ክርስቶስ ኢየሱስ ደቀ መዛሙርቶቹን ምስክሮቼ ትሆናላችሁ እያለ ሲነግራቸው እንመለከታለንና ደግሞ በሁለቱም ስፍራ እስከ ምድር ዳርቻ ድረስ የክርስቶስ ምስክሮች እንደሚሆኑ ይነግራቸዋል ማለት ነውና በአብ በወልድና በመንፈስ ቅዱስ ስም እያጠመቁ የእርሱ ደቀ መዛሙርት እንዲሆኑ እንደ 12ቱ ደቀ መዛሙርቶች ሌሎች ሰዎች የሚጠመቁትም ሰዎች የክርስቶስ ደቀ መዛሙርት እንዲሆኑ ነበረ ያዘዛቸው ማለት ነው። ሁለተኛው የመወያያ ጥያቄያችን ደግሞ ለእህታችን ያብስራ ይሆናል። ደቀ መዛሙርቱ ቃል የተገባላቸውን ስጦታ በኢየሩሳሌም ሆነው እንዲጠብቁ ለምን ነበረ ክርስቶስ የነገራቸው? ለምንድን ነው ኢየሩሳሌም ውስጥ መቆየት የነበረባቸው ብለሽ ታስቢያለሽ? እና ደግሞ ይህ ቃል የተገባላቸው ስጦታ ምን ነበረ? መጀመሪያ ከስጦታው ስንነሳ ሐዋርያት ስራ ምዕራፍ 1:8 ላይ ዋና ጥቅሱ ላይ እንዳየነው መንፈስ ቅዱስ እንደሚሰጣቸው ቃል እንደተገባላቸው እናያለን እና ይህ ሊሰጣቸው የፈለገው ስጦታ መንፈስ ቅዱስ ነው። በኢየሩሳሌም ለምን እንዲቆዩ ተፈለገ ለሚለው ደግሞ በሚቀጥለው ትምህርት ላይ በደንብ የምናየው ሲሆን አሁን ለመጥቀስ ያክል በጴንጤቆስጤ ቀን በእነሱ ላይ በሚወርደው መንፈስ በዛ አካባቢ ላሉት አህዛብ ከየሀገሩ ለመጡት ህዝቦች የእግዚአብሔርን ቃል እንዲናገሩ እድል ያመቻቸ ነው እና በዚህ አጋጣሚ በነዛ ሰዎች ተናግሮ 3,000 ህዝቦችን እንዲጠመቁ ሲያደርግ እናያለን እና ከዚህ የምናየው የእግዚአብሔር ዓላማ እግዚአብሔር ሲያስብ እኛ የምናየው አሁን ያለውን ነው። ማለትም ደቀ መዛሙርቱን ብናይ መጀመሪያም ሲጠይቁት የነበረው ኢየሩሳሌምን መቼ ነው የምታድናት፣ መቼ ነው ነፃ የምንወጣው ብሎ ነው ሲጠይቁት የነበረው። እግዚአብሔር ግን ስለ ምድራዊው አልነበረም እያሰበ የነበረው እና በመንፈስ ቅዱስ በኩል ዓላማውን እንደገለጠላቸው እናያለን። እግዚአብሔር አብዝቶ ይባርክሽ። አዎ በሐዋርያት ስራ ምዕራፍ 1 ላይ ስናነብ ኢየሱስ ክርስቶስ ደቀ መዛሙርቱን በኢየሩሳሌም ቆዩኝ ሲላቸው እንመለከታለንና ስጦታውን ከሰጣቸው በኋላ ስራቸው የሚጀምረው ከኢየሩሳሌም እንደሆነ ይነግረናልና በኢየሩሳሌም፣ በይሁዳ፣ በሳማሪያ እስከ ምድርም ዳርቻ ድረስ ምስክሮቼ ትሆናላችሁ ይላቸዋል እና የተቀበሉት ወይም የሰጣቸው ስጦታ ደግሞ መንፈስ ቅዱስ እንደነበረ እንመለከታለንና ኢየሱስ በኢየሩሳሌም እንዲቆዩ ደቀ መዛሙርቶቹን አዟቸው ነበረ። ሶስተኛው ጥያቄ ደግሞ ምስክር የሆነን ሰው እንዴት ትገልጿለች? እና የሚመሰክረው ነገር ስፔሻሊ ደግሞ ደቀ መዛሙርቶቹ የሚመሰክሩት ነገር ምን ነበር? ምስክር የሆነን ሰው የሚገልጽበት ክርስቶስ ለራሱ በግሉ ያደረገለትን ነገር ለሰዎች ግልጽ አድርጎ መናገር ነው። ለሰዎች ግልጽ አድርጎ መመስከር ነው። ክርስቶስ እንዲያደርገልኝ አሁን እንደዛ አይነት ሰው ነኝ፣ ከዚህ በፊት እንደዛ አይነት ሰው ነበርኩኝ ብሎ ለሰዎች በግልጽ ሆኖ መናገር ነው። ለደቀ መዛሙርቶቹ ደግሞ ክርስቶስ መስክሩ ሲላቸው ሄደው ክርስቶስ ያደረገውን በዛ ከነሱ ጋር በነበረበት ሰዓት ምን እንዳደረገ ሲፈውስ አይተዋል። ሽባውን ሲፈታ አይተዋል። የሞተውን ሰው ሲያስነሳ አይተዋል። ይህንን ሁላ ተስፋ ሂዳችሁ ለአሕዛብ ሁላ መስክሩና ከዛ በኋላ አጥምቋቸው እንድንማርበት ነው። ለደቀ መዛሙርቱ ሂዱና መስክሩ ያለበት ምክንያት እንድንማርበት ነው። ተስፋ እንዳለን እንድናውቅ ነው። ለደቀ መዛሙርቱ እንደዛ ብሎ የተናገረው። አሜን። እግዚአብሔር ይባርክሽ። ሌላም ትጨምሩት ሀሳብ አለ? ምስክር የሆነን ሰው እንዴት ትገልጹታላችሁ? ሌሎቻችሁ ያ የምትጨምሩ ነገር ካለሽ? እኔም እንደሷ ነው የማስበው። ምስክር የሆነ ሰው በቃሉ ብቻ አይደለም ለሌሎቹ የሚናገረው። እግዚአብሔር በሕይወቱ ያደረገለትን ነገር ነው
ለሌሎች የሚናገረው እና በህይወታችን የእግዚአብሔርን ኃይል ካላየን እግዚአብሔርን በግላችን ካላወቅ ነው በቃሉ ብቻ ለሌሎችም ማስተማር አንችልም። ስለዚህ መጀመሪያም ለሌሎች ሄደን ከመናገራችን በፊት መንፈሳዊ ህይወታችንን ማሳደግ እንዳለብን። እግዚአብሔር ይባርክሽ። ምስክር የሆነን ሰው የምንገልጸው ክርስቶስ በህይወቱ ያደረገለትን ነገር ለሌሎች ሰዎች ሲናገር ነው። እንዲሁም አንደኛ ዮሐንስ ምዕራፍ 5 ከቁጥር 11-13 ስናነብ እንዲህ የሚል ቃል እናገኛለን። እግዚአብሔርም የዘላለምን ህይወት እንደሰጠን ይህም ህይወት በልጁ በክርስቶስ እንዳለ ምስክሩ ይህ ነው። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን እጽፍላችኋለሁ ይላልና ምስክርነት በጣም በተለየ ሁኔታ ክርስቶስ ኢየሱስ አዳኝ መሆኑን በአንደበታችንም በህይወታችንም ለሌሎች ሰዎች ስንናገር ይህንን ምስክርነት እንለዋለንና ህይወታችንም ጭምር መናገር አለበት እንዳላችሁት ማለት ነው። ምክንያቱም አንድ ሰው የሚናገረው ነገር ሌላ የሚኖረው ነገር ሌላ ከሆነ የምር ክርስቶስን ለሰዎች ማሳየት አንችልም ማለት ነው። ሌላኛው የመወያያ ጥያቄያችን ደግሞ ለአቢጌል ነው የሚሆነው። ጥያቄው ማርቆስ ወንጌል ምዕራፍ 5 ከቁጥር 18-20 ስናነብ በአጋንንት እስራት ውስጥ የነበረን ሰው እንመለከታለን እና ይህ ሰው ክርስቶስ ኢየሱስ ነፃ ካወጣው በኋላ ኢየሱስን እባክህ ልከተልህ ብሎ ጠይቆት እንደነበረ መጽሐፍ ቅዱስ ይነግረናል። ነገር ግን ክርስቶስ ወደ ቤተሰቦች ሂድና ያደረግኩልህን ነገር ተናገር፣ መስክር ሲለው እናያለን እና ይህ ኢየሱስ ይህን ሰው የሰጠው ተልእኮ ከደቀ መዛሙርቶቹ ተልእኮ ጋር ምን ያገናኛል ብለሽ ታስበልሽ? እሺ፣ ጥሩ ጥያቄ ነው። ይህንን ጥያቄ ለመመለስ በመጀመሪያ የዚህን ሰውዬ ታሪክ ብናነበው ብዬ እላለሁ። ከማርቆስ ወንጌል ምዕራፍ 5 ቁጥር 4 ጀምሮ ዳሩ ግን ሰንሰለቱን ይበጥስ እግር ብረቱንም ይሰባብር ነበር፣ ሊያሸንፈውም የሚችል አልነበረም። ሁልጊዜም ሌሊትና ቀን በመቃብር በተራራ ላይ ሆኖ ይጮህ ነበር፣ ሰውነቱን በድንጋይ ይቧጭር ነበር። ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት፣ በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳትሳቀየኝ በእግዚአብሔር አምልሃለሁ አለ። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና። ስምህ ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጊዮን ነው አለው። ከሀገርም ውጪ እንዳይሰዳቸው አጥብቆ ለመነው። በዚያም በተራራ ጥግ ብዙ የእሪያ መንጋ ይሰማራ ነበርና ወደ እሪያዎቹ እንድንገባ ስረደን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስቱም ወጥተው ወደ እሪያዎቹ ገቡ። 2000 የሚያህል መንጋ ከአፋፉ ወደ ባህር ተጣደፉና በባህር ሰጠሙ። እረኞቹም ሸሽተው በከተማውና በአገሩ አወሩ። ነገሩም ምን እንደሆነ ለማየት መጡ። ወደ ኢየሱስም መጡ። አጋንንትም ያደሩበትን ሌጊዮንም የነበረበትን ሰው ተቀምጦ ለብሶም ልቡም ተመልሶ አዩና ፈሩ። እና ይሄንን ሄዶ መጨረሻ 11 እና ስንት ነበር ያልሽኝ? 19 እና 18 እስከ 20 ከዛ እሱን ደግሞ ስናነባው ወደ ታንኳይቱን በገባ ጊዜ አጋንንት አድረውበት የነበረው ሰው ከእርሱ ጋር እንዲኖር ለመነው። ኢየሱስም አልፈቀደለትም። ነገር ግን ወደ በቤተሰቦች ዘንድ ሄደ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደማረ አውራላቸው አለው። ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማ በሚባል አገር ይሰብክ ጀመረ። ሁሉም ተደነቁ ይላል እና እዚህ ላይ የምናየው የደቀ መዛሙርቱም ላይ አብረውት መሆን ይፈልጉ ነበር፣ አብሯቸው እንዲቆይ ይፈልጉ ነበር። ነገር ግን እሱ ያላቸው ሂዱና ወንጌልን አስፋፉ ነው። የዚህኛውም ሰው አጋንንት የነበረበት ሰውዬ ላይ የምናየው በመጀመሪያ አጋንንቶቹ ያው ብዙ መንፈስ ነበር የነበራቸው። በእሪያዎቹ ሄዱ፣ ወደ እሪያዎቹ ገቡ፣ ከዛ እነሱም ደግሞ ሰመጡ ይላል እና እንደዛም ከሆነ በኋላ ሰውየው አብሮት መከተል ፈለገ። ነገር ግን ኢየሱስ ያለው የዛኔም ሄደ መስክር ነው። ሄደ ለቤተሰቦች እንዴት ያለ ታላቅ ነገር እንዳደረገልህ ስበክ ነው የተባለው እና ሁለቱም ላይ የምናየው
ሂዳችሁ ስበኩና ወንጌልን አስፋፉ የሚለውን ነው። እሺ ያው እህታችን አቢጌል በደንብ አድርጋ ገልጻልናለች እና ለሁለቱም ክርስቶስ ኢየሱስ ያዘዛቸው ለደቀ መዛሙርቱ ለዚህ በአጋንንት ስርዓት ውስጥ ለነበረውም ሰው ያዘዛቸው ነገር ሄደው ክርስቶስ ያደረገላቸው ነገር እንዲመሰክሩ ነው። ምንም አዲስ ታሪክ የሚናገሩት ነገር አልነበራቸውም እና ይሄ በሌጊዮን የተያዘው ሰውዬ ሄዶ እኔ መቃብር ቦታ ምኖር ሰው ነበርኩኝ፣ ራቆቴ ነበርኩኝ፣ ሰንሰለት ምበጥስ ሰው ነበርኩኝ፣ ግን ክርስቶስ ኢየሱስ ከዚህ ሁሉ ነፃ አወጣኝ ብሎ እንዲመሰክር ነበረ የታዘዘው። ደቀ መዛሙርቶቹም ደግሞ የክርስቶስን አዳኝነት ከእነርሱ ጋር በነበረ ጊዜ ያደረጋቸውን ተአምራቶች ወደ ሰማይ መግቢያ ብቸኛው መንገድ እንደሆነ ያዩትንና የሰሙትን ብቻ እንዲናገሩ ነበር የተጠየቁት። ምክንያቱም ዮሐንስ ላይ ሄደን ስናነባው አንደኛ ዮሐንስ ላይ ያየነውን የሰማነውን እንነግራቸዋለን ያለውና ያዩትን የሰሙትን ነበር እንዲናገሩ የሚጠበቅባቸው እና አሁን እኛም ዛሬ ከኛም የሚጠበቀው ምስክርነት ማለት መጽሐፍ ቅዱስ ከፍቶ በጣም ብዙ ማብራሪያ መስጠት ላይሆን ይችላል። በህይወታችን እግዚአብሔር ያደረገልንን ድንቁን እንዴት አድርጎ እግዚአብሔር እንደረዳን እንዴት አድርጎ እንዳገዘን ለሰዎች መንገር ራሱ ምስክርነት እንደሆነ ከዚህ ታሪክ እንመለከታለን። ሌላኛው የመወያያ ጥያቄያችን ደግሞ ለእህታችን ያብስራ ይሆናል። ደቀ መዛሙርቱ በኢየሩሳሌም ለመመስከር ባሰቡ ጊዜ የተጋፈጧቸው ተግዳሮቶች ምን ነበሩ ብለሽ ታስቢያለሽ? ደቀ መዛሙርት የእግዚአብሔርን ቃል ስለ ኢየሱስ ወንጌል ለመስበክ በሞከሩ ጊዜ ብዙ ተግዳሮቶች እንዳጋጠማቸው እናያለን እና በዋናነት ያጋጠማቸው ተግዳሮቶች ስንጠቅስ ከአይሁድ ካህናት፣ ምክንያቱም የአይሁድ ካህናት ኢየሱስ ክርስቶስ ገና በሕይወት እያለ ሲሰብክም ይቃወሙት ነበር እና እንዲሞትም እንዲሰቀልም በዋናነት ይፈልጉ የነበሩትም ያሰቀሉትም እነሱ ስለሆኑ ኢየሱስ ከሞት ተነስቷል አድርጎም ሄዷል ብለው ሲሰብኩ እነሱን የተቃወሙ ስለሆነ የአይሁድ ካህናት የበለጠ እንደሚጠሯቸው እንደሚቃወማቸው እናያለን። ከዛ ውጪ ደግሞ በቤተክርስቲያን ውስጥም ጥልም ማለትም አለመግባባት እንደነበረም እናያለን። ምክንያቱም ህዝቡ ከተለያየ ሃይማኖት ከተለያየ ባህል የመጡ ስለሆኑ ስለ ቃሉም የማያውቁ ስለሆኑ እነሱ ከሚያስቡት ከህይወታቸው ጋር ያልተገናኘ በመሆኑ እንደ እግዚአብሔር ቃል ሳይመላለሱ ጊዜ በሱም ምክንያት ችግር ሲያጋጥማቸው እናያለን። እናም የሮማውያንም በኢየሩሳሌም ውስጥ ችግር እንዳይፈጥሩ ስለሚፈልጉ እነሱም ይቃወሟቸው ነበረ። ግን እንደ ሐዋርያት ሥራ ምዕራፍ 5:41 እና 42 ላይ እንደምናየው እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎው ፊት ደስ እያላቸው ወጡ። ዕለት ዕለትም በመቅደስና በቤታቸው ስለ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርንና መስበክን አይተውም ነበር ይላል እና ይህም ያሳየን ምንም አይነት ተቃውሞ ቢገጥምባቸውም የግድያ ሙከራም ቢገጥምባቸውም ቢገረፉ ምንም ቢሰደቡም የኢየሱስን ወንጌል ከመስበክ እንዳላቆማቸው ነው እና ይህ የሚያሳየን መንፈስ ቅዱስ ከተሞሉ በኋላ በስጋቸው እየተመላለሱ እንዳልነበረ ነው የሚያሳየን። ማለትም ስጋ ሲሰደብ ሲጠላ ከሰው በታች ሆኖ ኮንሲደር ሲደረግ አይወድም። ግን እነሱ በስጋቸው ስላልነበረ ይንቀሳቀሱ የነበረው በመንፈስ ቅዱስ የተመሩ ስለነበረ ምንም ያክል ጥላቻም መሰቃየትም መሰደድም ቢደርስባቸው ያንን ነገር እንደምንም አልቆጠሩትም ነበር። በኢየሱስ በየጊዜ ደስ ይላቸው ነበር እና ሌላ ጥቅስ ሐዋርያት ሥራ ምዕራፍ 6:7 ላይ ደግሞ የእግዚአብሔርም ቃል እየሰፋ ሄደ፣ በኢየሩሳሌምም የደቀ መዛሙርቱ ቁጥር እጅግ እየበዛ ሄደ፣ ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ። እናም ይህ መከራቸው ዝም ብሎ እንዳልቀረ እናያለን። ልፋታቸው ህዝብን እያመጣላቸው እንደነበረ እንዳውም ከካህናትም መሃል የእግዚአብሔርን ቃል እያመኑ ኢየሱስን እያመኑ እንደመጡ እናያለን እና ይህ ሁሉ የተፈጠረው ሰው በራሳቸው ስጋ በራሳቸው ተነሳሽነት ያደረጉት ነገር እንዳልሆነ በመንፈስ ቅዱስ ተመርተው እንደሆነ ነው።
እግዚአብሔር ይባርክሽ። ከዚህ ጋር አያይዤ አንድ ጥያቄ ልጠይቃችሁና በህይወታችሁ ላይክ ብዙ ጊዜ ክርስቲያኖች ስንሆን ላይክ አድቬንቲስት ቤተክርስቲያን ውስጥ እንዳደገ ወጣት እና እንደ ታዳጊም ትራክቶች ይዘን እንወጣለን፣ ምስክርነት እንሰጣለን ምናምና በዚህ ጊዜ አጋጥሟችሁ የሚያውቀው ችግር ምንድን ነው? ላይክ ፐርሰናሊ ይሄ ችግር አጋጥሞኛል ወይም እንደዚህ አይነት ገጠመኝ አለኝ ብላችሁ የምታነሱት ነገር አለ? እኔ ፐርሰናሊ ለሰው በምናገርበት ጊዜ ለምሳሌ የሰንበት ቀንን በምናገርበት ጊዜ ሰንበት ቅዳሜ ነው። እግዚአብሔር ፈጥሮ ስራውን ሰርቶ አከናውኖ የጨረሰበት ቀን ቅዳሜ ነው ብዬ በምናገርበት ወይም በምመሰክርበት ጊዜ ሰዎች አይቀበሉም። እሁድ ነው ቅዳሜ አይደለም እሁድ ነው፣ በቃ ሰንበት እሁድ ነው ብሎ ይከራከሩን። ያን ጊዜ ደግሞ በምከራከርበት ጊዜ ሰዎች በጣም ስሜታዊ የሚሆኑበት ጊዜ አለ። የራሳቸውን ከእውነቱ ይልቅ የራሳቸውን ሃይማኖት ሞር ለማሳየት በጣም የሚከራከሩበት ጊዜ አለ። እሱ ደግሞ ወደ ምን ያመራል? ወደ ጸብ ወይም ወደ ጥል ወይም ወደ ጥላቻ። እኔ እውነቱን ስለተናገርኩኝ ብቻ እነሱ አይደለም የራሷን ሃይማኖት ለማሳየት ነው እያሉ ከእውነቱ ይልቅ የራሳቸውን ሃይማኖት ከፍ ለማድረግ ለማሳየት ይሞክራሉ። እውነትሽና ሌላ ገጠመኝስ ያለው? እሺ እኔ ከዚህ ጋር አንድ ገጠመኝ አለኝ እና ግቢ ተማሪ ሆኜ ነው እና ወደ አዲስ አበባ መጣውና ከጓደኞቼ ጋር ሆስፒታሎች ውስጥ እየሄድን የመንግስት ሆስፒታሎች ውስጥ ትራክት እንሰጥ ነበር እና ትራክቶቹ ላይክ ኖርማል ትራክቶች ሳይሆኑ እግዚአብሔር ይፈውሳል፣ ያድናቸዋል፣ ከእናንተ ጋር ነው የሚሉ ነበሩና የመጀመሪያ ጊዜ ስንሄድ ትዝ ይለኛል ብዙ ሆነን ነው ወደ ግቢ የገባ ነው። ስንገባ ነው በጣም በቃ በወኔ ነበር የገባ ነው እና ከዛ ላይክ ገብቶ ማን ይስጥ ፈራን ማለት ነው። ከዛ የተለያዩ ዋርዶች ነበሩ፣ መዞር ጀመርን። እዚህኛው ንግባ ይሄኛው ችግር በጣም ብዙ ሰው ሞልቶበታል፣ እስኪ እዛ ጋር እንሂድ ምናምን። ብቻ መጨረሻ ላይ ፍርሃት ነበር እንደዛ ሲያሽከረክረን የነበረውና እስኪ በቃ ቁጭ ብለን እንጸልይ ምናምን ተባልና ቁጭ አለን። ከዛ ጸለይንና በቃ እግዚአብሔር ቃል ስጠን ምናምን ብለን መጽሐፍ ቅዱስ ከፈትና እኔ ከአንተ ጋር ነኝ አትፍራ፣ እኔ አምላክ ነኝና አትደንግጥ የሚለውን ኢሳያስ መጽሐፍ ላይ ያለውን ጥቅስ ነበር ያነበብነውና በቃ እግዚአብሔር ከኛ ጋር ነው ምናምን ብለን ገብተን በጣም ለብዙ ሰዎች ትራክቶችን ሰጠን እና እስከ ቅርብ ጊዜ ድረስ የሚደውሉልን ሰዎች ነበሩ። ያን ጊዜ በተቀበሉት ትራክት ወይም ፖስት ካርድ ነገር ነበርና ፍርሃት ነው እንግዲህ የኛን በጣም የሚይዘን የነበረው። ደቀ መዛሙርቶቹንም ስንመለከታቸው በኋላ ላይ የጴጥሮስን ታሪክ ስናየው በጣም ፈሪ ሰው ነበረ። እንደውም አንደኛው ቻሌንጅ ብለን እንወስደው የምንችለው በገረድ ፊት እንኳን ለክርስቶስ መመስከር እስከማይችል ድረስ በጣም ፈሪ ሰው ነበረና ነገር ግን መንፈስ ቅዱስ ይሄን ነገሩን ነቅሎ ሲያወጣለት እንመለከታለን። ሌላው ደግሞ በደንብ እህታችን የአብስራ እንደገለጸችው ፈሪሳውያንና ካህናቶቹ በጣም ጠላቶቻቸው ነበሩ። ወደ ወህኒ ያስገቧቸው ነበር። እዚሁ ጴጥሮስን ብንመለከት ወደ ወህኒ ያስገብተውት ከዛ በኋላ በቤተክርስቲያን ጸሎት ሲደረግለት እንደነበር ነገር ግን ደግሞ እግዚአብሔር ከዛ ወህኒ ውስጥ መልአኩን ልኮ እንዳወጣው እንመለከታለንና በማንኛውም አይነት ሁኔታ ውስጥ ብንሆን ጢሞቴዎስን ብሎታል አይደለ? በጊዜውም አለጊዜውም የእግዚአብሔርን ቃል መስበክ መናገር እንዳለብን መጽሐፍ ቅዱስ ይነግረናልና ከሚመጡብን ከማንኛውም አይነት ቻሌንጆች ውስጥ ደግሞ እግዚአብሔር ሊያወጣን ቃል ገብቷል። የመጨረሻው ጥያቄን ሮሜ ምዕራፍ 1 ቁጥር 16 ላይ የሚገኘውን ጥቅስ እናንብብና ክርስቶስ ኢየሱስ ለደቀ መዛሙርቶቹ ከሰጣቸው ተልእኮ ጋር ምን ያገናኘዋል ብለሽ ታስበልሽ? ሮሜ ምዕራፍ 1 ቁጥር 16 ስናነበው በወንጌል አላፍርምና አስቀድሞ ለአይሁዳዊው ደግሞም ለግሪክ ሰው ለሚያምኑት ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። በእውነቱ ደቀ መዛሙርቶቹ አላፈሩም ነበረ ይህንን ስራ ለመስራት ለዓለም ሁሉ ሄደው ምስክርነትን ለመመስከር አላፈሩም። ብዙ ጊዜ ብዙ ስቃይ አይተዋል። እስከ መገረፍ ድረስ እስከ መታሰር ድረስ የሞት ትእዛዝ እስከሚፈረድባቸው ድረስ አላፈሩም። እስከዛ ነበረ። ምክንያቱም ይህንን ያደረጉበት ምክንያት ክርስቶስ ከነሱ ጋር እያለ ያዩት ነገር አለ። ያዩት፣ የሰሙት እንዲሁም የተረዱት ነገር አለ። ስለተረዱም ወይም ስላመኑም የእግዚአብሔር ለሚያምኑት ሁሉ የእግዚአብሔር ቃል ኃይል
የእግዚአብሔር ቃል ማዳን እንደሆነ ስላመኑ አላፈሩም። ለነሱ ለአሕዛብ ሁላ ለመመስከር ለዓለም ሁላ ለመመስከር አላፈሩም። የሚያሳፍር ነገር አልታያቸውም። እግዚአብሔር ይባርክሽ። ወንጌል የሚታፈርበት ነገር እንዳልሆነ ሮሜ ምዕራፍ 1 ቁጥር 16 ላይ ይነግረናል እና ጳውሎስ እንዲህ ሲል ይነግራቸዋል። በወንጌል አላፍርም፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላቸዋል። እዚህ ላይ እስኪ የምትጨምሩት ሀሳብ አላችሁ እዚህ ጥቅስ ላይ? ኦኬ ያው እነሱ የተላኩት ወንጌልን ለሁሉም ለዓለም ሁሉ እንዲያስፋፉ ነው። ከአይሁድም አልፈው ከአሕዛብም አልፈው ለአይሁድም እንዲያስፋፉ ነው እና ወንጌልን ሳንፈራ እና ሳናፍር እንድናስተላልፍ እና እነሱም የዛን ያስተላልፉ እንደነበር ነው ያለብኝ እምነት። እግዚአብሔር ይባርክሽ። በወንጌል አላፍርም እያለ ጳውሎስ ይናገራልና በደንብ እንደገለጻችሁት ወንጌል የሚያሳፍር ነገር እንዳልሆነ፣ ከዚያ ደግሞ አመጣጡንም ስናይ እሱ ምን እያላቸው ነው? አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላልና ቅድም ከተነሳንበት ሀሳብ ጋር ስናገናኘው በምን ቆዩ እያላቸው ነበር ኢየሱስ? በኢየሩሳሌም እንዲቆዩ ሲነግራቸው እንመለከታለንና ለሚያምኑት ሁሉ ግን የእግዚአብሔር ኃይል የሚያድን እንደሆነ እንመለከታለን። እንግዲህ የውይይት ጥያቄዎቻችንን ጨርሰናል። ነገር ግን ከህይወታችሁ ምስክርነት ካላችሁ ወንጌልን ከመስበክ ጋር የተያያዘ የምትናገሩት ምስክርነት ካላችሁ እንድትነግሩን ማካፈል የሚችል ሰው። እሺ እኔ ምስክርነት ሳይሆን ከዚህ አሁን ካጠናሁት እኔ ከተዘጋጀሁት የተማርኩት ነገር አለና እሱን ለመናገር ብዬ ነው። ምንድን ነው ያየሁት? ቅድም በጠየቅሽን ጥያቄ ላይ የሐዋርያት ሥራ 1 ላይ እና ማቴዎስ 28 ላይ ደቀ መዛሙርቱ እስኪዘጋጁ ድረስ ሙሉ ነገር እስከሚያውቁ ድረስ ጥያቄ ነበራቸው ስቲል እና እስከሚዘጋጁ ድረስ ኢየሱስ አልጠበቃቸውም እና ስቲል ጥያቄ እያላቸው ኃላፊነትን ሰጥቷቸው ነበረ እንዲናገሩ እና እኔም በዛ ላይ ደግሞ የተማርኩት እኔም እንግዲህ ሁሉንም ማውቃለሁ ብዬ አላምንም፣ ገና ብዙ ይቀረኛል እና እሱንም ገና እንደዚህ እያወቅኩኝ በሄድኩኝ ቁጥር ወንጌልን ማስፋፋት እንዳለብኝ እና የግዴታ ሁሉንም ነገር ማወቅ እንደሌለብኝ ወንጌልን ለመናገር እሱን አንድ ተምሬያለሁ። ከዛ ደግሞ ሌላ ያየሁት ደግሞ ኢየሱስ ክርስቶስን መግለጽ እንዲገልጹ ነበር የተላኩት፣ ራሳቸውን አይደለም። የራሳቸውን ባህሪ አይደለም የሚገልጹት፣ የክርስቶስን ባህሪ ነው። ስለዚህ ወንጌልን ስንናገር ወይ ደግሞ ወንጌልን ስናስፋፋ ስለ እግዚአብሔር ስንናገር ለሌሎች ሰዎች የእኛን ባህሪዎች አስቀርተን ትተን የኢየሱስን ባህሪን ስለ ኢየሱስ መናገርን ተምሬያለሁ። እግዚአብሔር ይባርክሽ። ሌላ? እሺ እኔ እዚህ ላይ የተማርኩት ወይም የተረዳሁት ነገር ቢኖር መመስከር እንዳለብን ነው። ምክንያቱም እዚህ በዓለም ዙሪያ እውነቱ ያልደረሳቸው በሙሉ እውነቱ ቢደርሳቸው እውነት ክርስቶስን የሚቀበሉ ሰዎች አሉ። ያ የሚሆነው ደግሞ በራሳችን ጥረት ሳይሆን መንፈስ ቅዱስ ኑሮብን ነው። መንፈስ ቅዱስ ተልኮልን ነው ይህንን ዓላማ መፈጸም የምንችለው። ሁልጊዜ ደግሞ ክርስቶስ ስራ ከመስጠቱ በፊት ይሰጠናል። መንፈስ ቅዱስ ኃይልን ያንን ስራ ለመፈጸም ኃይልን ይሰጠናል። ያንን ኃይል ስንቀበል ኃይሉን መደበቅ ሳይሆን ያለብን መመስከር ነው ያለብን። ምክንያቱም ስንመሰክር ስንናገር የሚያምንም ሰው አለ፣ የማይቀበልም ሰው አለ። ይህንን ነገር ተረድቻለሁ። እግዚአብሔር አብዝቶ ይባርክሽ። ያብስ ምን ተረድተሻል ከዚህ ትምህርት? ከዚህ ትምህርት ያስተዋልኩት ነገር ቢኖር ደቀ መዛሙርቱ ምን ያክል እንደማይፈሩ፣ ምን ያክል በእግዚአብሔር ላይ ተማምነው እንደሚናገሩ ነው እና እኛም በህይወታችን ስለ ኢየሱስ ለማውራት ከሚይዙን ነገሮች በጣም ትልቁ ፍርሃት ነው። ማለትም ብሳሳትስ፣ የማይሆን ነገር ብናገርስ፣ ወይም ሰው ምን ይለኛል በሚል ነው እና እኛ በህይወታችን ላይ የኢየሱስ ቃል ለውጥ ማሳየቱን እኛ ላይ ያደረገልንን ነገር ካስተዋልን ሳንፈልግ በግዳችን
በውስጣችን እንድንናገር መንፈስ ቅዱስ ይገፋፋናል እና ያንን በሚያደርግበት ጊዜ መንፈስ ቅዱስን እንድንሰማ መንፈስ ቅዱስን ሰምተንም ደግሞ እግዚአብሔር የሚለን ነገር ማድረግ እንዳለብን። አሜን። እግዚአብሔር ይባርክሽ። ሁላችሁንም እግዚአብሔር አምላክ አብዝቶ ይባርካችሁ። የዛሬ ውይይታችን መሰረት ያደረገው የክርስቶስ የመጨረሻ ቃላቶች ላይ ነበረና ክርስቶስ ኢየሱስ መንፈስ ቅዱስን ሊሰጣቸው ለደቀ መዛሙርቶቹ ቃል እንደገባ እንደዚሁም ደግሞ በኢየሩሳሌም እንዲቆዩትና ልክ ቃል የገባላቸው መንፈስ ቅዱስን በተቀበሉ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ድረስ ለእርሱ ምስክሮች እንደሚሆኑ ተምረናል። እንደዚሁም ደግሞ ምስክሮች ስንሆን ለእግዚአብሔር ምስክሮች ስንሆን መፍራት እንደሌለብን እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ያለን አምላክ ከኛ ጋር እንደሚሆን ተምረናል። ስለዚህ ይህንን አምላክ አምነን ሁላችንም ለክርስቶስ መልካም ምስክሮች መሆን እንድንችል እግዚአብሔር አምላክ በጸጋው ይርዳን። እህታችን አብጌል ጸልይልና ፕሮግራማችንን እንጨርሳለን። እንጸልይ። ቅዱስና የዘላለም አምላካችን ሆይ ስላስከንጅ ጋር አመሰግንሃለሁ። እግዚአብሔር ሆይ ውይይታችን ከመጀመሩ አንስቶ እስካሁን ድረስ አንተ ከኛ ጋር ስለነበርክ እጅግ አድርጌ አመሰግንሃለሁ። እግዚአብሔር ሆይ ይህንን ደግሞ ከማጥናታችን ጀምሮ አሁን እስከምንወያይበት ጊዜ አንተ ልታስተምረን የፈለግከውን ነገር እንድታስተምረን ከዚህም በኋላ ደግሞ በህይወታችንም እንዲቀር ውስጣችን እንዲቀር እኔ ለምንሃለሁ። እግዚአብሔር ሆይ እኛን ደግሞ የሆነ ነገር አድርጉ ብለን ስትልከን አንተ ከኛ ጋር እንደሆንክ እንዳንረሳ እግዚአብሔር ሆይ አንተ ከኛ ጋር ስላለህም እጅግ አድርጌ አመሰግንሃለሁ። በቀረው ጊዜ አንተ ከኛ ጋር ሁን። ጸሎታችንን ስለሰማ እጅግ አድርጌ አመሰግንሃለሁ። በልጅ በኢየሱስ ክርስቶስ ስም አሜን። አሜን። እግዚአብሔር አምላክ አብዝቶ ይባርካችሁ። ዘምረው ጋራ የሰራውን ባህርን የዘረጋውን ሰማይ ያረጋውን ፀሐይ በቀን ያወጣውን ሌሊትም ጨረቃን ከዋክብት ጨረቃም ደግሞ ያከብራሉ ቃሉን። ደግነቱን ልዘምረው ምድርን ያረጋውን ዓለም በቃሉ ፈጥሮ መልካም አለ ሁሉን። ዓይኔን ባዞርሁበት ሁሉ ድንቁ ተገለጠ። ሰማይ ሆነ ወይም ምድር ሁሉ ክብር ሰጠ። ፍቅርህን የማያስታውቅ አንድም ፍጥረት የለም። ሁሉ አንተን ይታዘዛል። ደመና ነፋስም ለፈጠርኸው ፍጥረት ሁሉ የምትሰጥ ምግብን አንተ